ሰሞኑን በአንድ ሐሳብ ላይ የተነጋገርን ነበርና ያንን ሐሳብ እንደገና የምንቀጥል ነው የሚሆነው። ጌታ የተባረከ ይሁን። ሳነቦ የነበርኩትን ቃል ደግሜ አነብና ቀጥታ ወደ ዛሬው ሐሳብ ነው መግባት የምፈልገው። በሐዋርያት ሥራ መጽሐፍ ላይ ምዕራፍ 20 ከ17 እስከ 21 ያለውን የጌታ ቃል ስንነጋገር የነበር ነው። የሐዋርያት ሥራ መጽሐፍ ምዕራፍ 20 ከ17 እስከ 21 እንዲህ የነበረ ሳነብ የነበርኩት። ከሚሊጢንም ወደ ኤፌሶን ልኮ የቤተ ክርስቲያን ሽማግሌዎችን ምን አደረገ? አስጠራቸው። ወደ እርሱም በመጡ ጊዜ እንዲህ አላቸው፣ ወደ እስያ ከገባሁበት ከመጀመሪያ ቀን ጀምሮ በትሕትና ሁሉ በእንባ ከአይሁድ ሴራ በደረሰብኝ ፈተና ለጌታ እየተገዛ ከዛ በጣም የፈለግኩት ቃልና ርዕሱ የሚወሰድኩት ዘመኑን ሁሉ ከእናንተ ጋር እንዴት እንደኖረ እናንተው ምን ትላላችሁ? ታውቃላችሁ። ወደ እግዚአብሔር ዘንድ ንስሐንና በጌታችን በኢየሱስ ክርስቶስ ማመን ለአይሁድ ለግሪክ ሰዎች እየመሰከረው በጉባኤ በቤታችሁ አወራሁላችሁ፣ አስተማራችሁ እንጂ ከሚጠቅማችሁ ነገር ምን አላደረኩኝም፣ አንድስ እንኳን አላስቀረሁላችሁ ይላልና በተለይ በዚህ ክፍል ላይ በሶስት ነገሮች ላይ አንስቼ ነበረ። ያው ሙሉ ክፍሉንና ታሪኩን ስታነቡ ሐዋርያው ጳውሎስ በዚህ በምዕራፍ 20 ላይ ቢያንስ እኛ በተለምዶ የምንጠቀማቸው ሶስቱን የጊዜ ሁኔታዎችን ተጠቅሟቸዋል እና እነዚህ ኃላፊ ጊዜ የሚባለው የአሁን ጊዜ የሚባለውንና የወደፊት ጊዜ የሚባሉትን በሙሉ ተጠቅሟቸዋል። አሁን ግን በዚህ ክፍል ላይ የምናየው ነገር ምንድን ነው? ሐዋርያው በኤፌሶን ቤተክርስቲያን 3 ዓመት ቆይቶ ነበርና 3 ዓመት በቆየበት ጊዜ ውስጥ በእነዚህ በ3 ዓመት ውስጥ እንዴት ከነርሱ ጋር ምን እንዳለ እንዴት እንደኖረ በምን አይነት ባህሪ በምን አይነት ማንነት ከነሱ ጋር እንዴት ኖሮ እንደነበረ ነው የሚተነትንላቸው። እንዲያውም በኮንፊደንስ የሚያወራው ነገር ምንድን ነው? እንዴት እንደኖርኩ እናንተ ምን ታውቃላችሁ። ስለዚህ እናንተ የምታውቁትን አኗኗሬ ነው ምንም ማለት ነው የምናገረው፣ የማታውቁትን አይደለም። እንዴት እንደኖርኩ በምታውቁት ልክ ያለውን ነገር ነው ምንም ነው የማወራውና የምናገረው። ስለዚህ ኖሮ ካወራቸው ነገሮች መካከል ውስጥ እኔም በተደጋጋሚ ሳነሳው የነበርኩት ምንድን ነው ሐዋርያው ጳውሎስ በዚህ በኤፌሶን ቤተክርስቲያን በኖረበት በእነዚህ 3 ዓመት ውስጥ እንዴት እንደኖረ ሲያወራ መጀመሪያ ከእናንተ ጋር በምን ኖርኩ ይላል? በትሕትና ኖርኩ ይላል። ስለዚህ ሐዋርያው በኖረበት ዘመን የኖረው በምንድን ነው ማለት ነው? በትሕትና ነው ማለት ነው። ይህንን ደጋግሜዋለሁ። እንደገና ደግሞ በትሕትና ብቻ ሳይሆን የኖርኩት ደግሞ በምንም ነው አለ? በእንባ ነው። በትሕትና ብቻ አይደለም ማለት። ስለዚህ የኖርኩት ደግሞ በምንድን ነው አለ? በእንባም ጭምር ነው የኖርኩት አለ። ስለዚህ እንዲያውም ምን አልኩኝኛ በ2018 የምን ዘመን ይሁንልን? የትሕትና ዘመን ይሁንልን አልኩ። እንደገና ደግሞ የእንባም ዘመን ይሁንልን። የተለመደው የሳቅ ዘመን አይደል? የከፍታ ዘመን የሚባለው ነገር እና የከፍታ ዘመን ሚስጥሩ ትሕትና፣ ሌላ ነገር አለ። የሳቅም ዘመን ሚስጥሩ ምንድነው? እንባ። እንባ ሲባል ደግሞ ዝም ብሎ ተራ እንባ አይነት ነገር አይደለም፣ ያነሳ ነው ማለት ነው። እና በእንባ ነበር ከእናንተ ጋር በኖርኩበት ዘመን የኖርኩት አለ። እንደገና ደግሞ ከአይሁድ በደረሰብኝ ምን ፈተና የሚለው ነገር አለ። ከአይሁድ ሴራ በደረሰብኝ ፈተና ለጌታ ምን እያልኩ እየተገዛ ማለት። አሁን እኔ ዋና ዛሬ ማንሳት የምፈልገው ነገር ምንድን ነው የሚለው ዛሬ እኛ በምንኖርበት ዘመን ለማን እየተገዛን እንድንኖር ማለት ነው። ዛሬ ማነሳው ሐሳብ ለጌታ ምን የምንልበት በምንኖርበት ዘመን ሁሉ ለጌታ ምን እያለ እየተገዛ እንድንኖር በዚህ መልእክት ላይ ነው ዛሬ በደንብ እንድናወራ የምፈልገው ማለት ነው። ምክንያቱም ሐዋርያው ለጌታ ምን እያለ እየተገዛው በኖርኩበት በእነዛ 3 ዓመታት ውስጥ ስታዩ በትሕትና በእንባ
በፈተና መጽናት ብቻ ሳይሆን እንደገና በምንም ጭምር ለጌታ ምን እየተገዛው ነው ምን የኖር። ስለዚህ በምንኖርበት ዘመን ለጌታ እየተገዛን እንድንኖር ጌታ ይርዳል። አሁን ትልቁ ነጥብ ያለው ደግሞ እዚህ ጋር ነው። ዛሬ ምሽት ሐሳቡ ያለው እዚህ ጋር። ስለዚህ ብዙ ጊዜ አይታችሁ ከሆነ አሁንም ዘመን አዳዲስ አመቶች ሲመጡ የሚነገሩ አባባሎች አሉ። ለምሳሌ የመግዛት አመት ይባላል። ክብር ለእግዚአብሔር። ማን ይጠላል የመግዛት አመት? ሚጠላል ማንም። የጌታ ነገር የገባውም ያልገባውም ምን ማለት ነው የሚፈልገው? መግዛት ነው የሚፈልገው። ግን በጣም የሚገርማችሁ ነገር በየቤተ ክርስቲያኑ፣ በየአዳራሹ፣ በየፌስቡኩ፣ በየዩቲዩቡ፣ በየማህበራዊ ሚዲያው ከሚታወጀው ከሚነገረው ነገር አንዱ የመግዛት ምን አመት። ትቢት እያለ መግዛት የሚባል ነገር የለም። መገዛት ነው ያለው። የመግዛት አመት ብሎ የሚያውጅ ሁሉ የተገዛ ሰው። አሁን የሚያስፈልገን ምንድነው? የመገዛት አመት። አሜን ነው ወይ? ስለዚህ እግዚአብሔር የመገዛትን ዘመን በህይወቶቻችን ላይ ያምጣልን። ሐዋርያው ጳውሎስ የተናገረው ምን ብሎ ነው ማለት ነው? በዚህ 3 አመት ውስጥ ስኖር ለጌታ ምን እያልኩ ነው? እየተገዛው ነው። ምን ያደረኩታል? የኖርኩታል። ስለዚህ ዛሬም በእኛ ህይወትም ላይ ደግሞ እግዚአብሔር ምን ይፈልጋል? ባይዘዌ የመግዛት አመት ብሎ የሚያውጅ ሰው በቀላሉ ዘመኑን የማይገዛው፣ ህይወቱን የማይገዛው፣ ኢኮኖሚውን የማይገዛው፣ ነገር ዓለሙን የማይገዛው። ምክንያቱም የመግዛት ሚስጥር ያለው የመግዛት አመት በማለት አይደለም። የመግዛት ሚስጥር ያለው በመገዛት ውስጥ ነው። ሐዋርያውም እያወራ ያለው ምን ብሎ ነው ቢባል ለጌታ እየተገዛው ኖርኩኝ። እኔን ስታዩኝ፣ እኔን በማየታችሁ ውስጥ የምታዩት ለጌታ ምን ማለት ነው? መገዛቴ ነው። ወደ አእምሮዬ ብትመጡ አእምሮዬ ለጌታ የተገዛ ነው አለ። ወደ ትምህርቴ ብትመጡ ትምህርቴ ለጌታ የተገዛ ነው አለ። ወደ ኑሮዬ ብትመጡ ኑሮዬ ለማን የተገዛ ነው አለ? ለጌታ የተገዛ ነው አለ። ወደ የአገልግሎትና የህይወት አድራሻ ብትመጡ ነገር ዓለሜ በሙሉ ለማ ተገዝቶ ነው የምታዩታል? ለጌታ ተገዝቶ ነው የምታዩታል። ይሄንን ደግሞ እናንተ ምን ትሉታላችኋል? ታውቁታላችሁ። ለጌታ ምን ማለቴ መገዛቴን ታውቁታላችኋል። በኢየሱስ ስም ሰው ሁሉ የሚያውቀው ለጌታ መገዛት በህይወቶቻችን ላይ ይኑር። በኮንፊደንስ የምናወራው ኑሯችንና ቃላችን አንድ የሆነበት ኮንፌሽን ማለት ነው። ታውቁታላችሁ አለ መገዛቴ። ስለዚህ አሁን እዚህ ጋር መጽሐፍ ቅዱሳችን ሲናገር እኔ በጣም የሚገርመኝ ቃል አለ። መዝሙር 100 ቁጥር 2 ላይ እንደዚህ ብሎ የጌታ ቃል ይናገራል። በደስታ ምን በሉ ይላል? ተገዙ፣ በሐሴትም ወደ ምኑ ግቡ ይላል? ወደ ፊቱ ግቡ ይላል። እዚህ ጋር በጣም የሚገርመው ሐሳብ መዝሙር 100 ቁጥር 2 ላይ በደስታ ለእግዚአብሔር ምን በሉ ተገዙ። መዝሙረኛው የሚያወራው ነገር አሁን እዚህ ጋር የሚገርመው ወደ መገዛት ሐሳብ ስንመጣ መገዛትን የሰው ልጅ በባህሪው ምን አይለው አይፈልገው። ማንም ሰው መገዛትን ምን አይለው አይፈልገው። ለዚህ ነው የመግዛት አመት ብሎ የሚጮኸው ሰው ሁሉ መገዛትን አይወደው፣ መግዛትን ግን ይወዳል። ዳዊት ግን ስለገባው ምን አለ? ለእግዚአብሔር በምን ተገዟል? በደስታ ተገዟል። በሌላ አነጋገር እያኮረፋችሁ፣ እየተነጫነጫችሁ፣ እያለቀሳችሁ፣ እያዘናችሁ ለመገዛት አታስቧል። ለእግዚአብሔር ለመገዛት ስታስቡ ለእግዚአብሔር ከመገዛታችሁ በፊት በልባችሁ ምን ይቅደማል? ደስታ ይቅደማል። ምክንያቱም ደስታ ሳይኖር ለእግዚአብሔር መገዛት እግዚአብሔርንም አያስደስተው። ኢየሱስ የሞተው በግዳጅ አይደለም፣ በፍቅር ነው። ኢየሱስ ለእግዚአብሔር የተገዛው ደስ ብሎት ነው፣ ወዶ ፈቅዶ ነው። ዛሬም እኛ ለእግዚአብሔር ለመገዛት ስናስብ በሐዘን አንገዛም። አሜን ነው። በደስታ ነው ምንገዛው። ስለዚህ መጽሐፍ ቅዱሳችንን ሲያወራ ዳዊትም ገብቶት ያወራው ነገር ምንድነው? ለእግዚአብሔር ለመገዛት ስታስቡ በምን አለ? በደስታ። ደስታው ይቅደም። ከመገዛቱ በፊት ምኑ ይቅደም አለ? የሚገርመው ነገር ለእግዚአብሔር መገዛት የጉልበት መንበርከክ ጉዳይ አይደለም። ብዙዎቻችን ልንዘምር እንችላለን፣ ልንበረከክ እንችላለን፣ ልንሰብክ እንችላለን። ግን የምናደርገው በግዳጅ ከሆነ በህግ ከሆነ ሰማይ አክሴፕት አያደርገው። ሰማይ የሆነ ነገራችንን የሚቀበለው ከልባችን ተነስቶ ነው። መጀመሪያ
ልባችን ምን ይበል ነው? ይመልበት። ደስታው በልባችን መጀመሪያ ይፈጠር። ስንገዛ በምን እንገዛ? በደስታ እንገዛ። ሐዋርያው በግዳጅ በኖረበት በነዛ በ3 ዓመት ውስጥ ከነሱ ጋር በኤፌሶን ባሉት ክርስቲያኖች ጋር ሲኖር በምንድነው በቃ ለእግዚአብሔር ደስተኛ በሆነ መንፈስና ስሜት ሆኖ ነበር ሲገዛ የነበረው ማለት ነው። ክብር ለጌታ ይሁን። መጽሐፍ ቅዱሳችን በጣም አንድ የሚናገር ቃል አለ። ያዕቆብ 4:7 ላይ እንደዚህ ይላል። የሚገርም ቃል ነው እዚህ ጋር ያለው ቃል። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ምን በሉ? ተቃውሙ፣ ከእናንተ ምን ያደርጋል? ይሸሻል። እዚህ ጋር የሚገርም ነገር። እንግዲህ ለማን ተገዙ? ለእግዚአብሔር ተገዙ፣ ዲያብሎስን ምን በሉ? ተቃውሙ። ብዙ ጊዜ አይታችሁ ከሆነ ይሄ እኛ ጋር የተገላበጠ ነው አይደለ? ለእግዚአብሔር መገዛት ልባችን ውስጥ የለም፣ ሐሳባችን ውስጥ የለም፣ ኑሮ ህይወታችን ውስጥ የለም። እኛ ደግሞ በጣም በተጠንቀቅ በመገሰጽ ምን ነው ይሄ አይደለ የሚታወቀው። ይሄ ፍላጻችን ምኑ ላይ ነው የሚያተኩረው ቢባል መገሰጹ ላይ። መገሰጹ ላይ ቸርች ድብልቅልቁ ነው የሚወጣው። ከጸሎቱ በላይ፣ ከምስጋናው በላይ፣ ከዝማሬው በላይ በየቸርች አዳራሾቻችን በሙሉ በጣም ትልቅ ድምጽ የድምጽ ቮሊዩም የምናሰማው የቱ ጋር ነው ቢባል መገሰጽ ላይ። መገሰጽ ላይ እንረባረባለን። ሲተኛ የነበረው ሁሉ ገስጽ ሲባል ይነቃል። የሚገርመው ድምጽ ሁሉ እየተቀያየረ፣ የእህቶቻችን ድምጽ ወደ ወንድሞች እየተቀየረ፣ የወንድሞቻችን ድምጽ ደግሞ ወደ መላእክት እየተቀየረ፣ ልክ ምን ላይ ስንደርስ? መገሰጽ ላይ ስንደርስ። የሚገርመው ነገር በእንደዚህ አይነት የመገሰጽ መረባረብ ውስጥ ግን አጅሬ ከት ብሎ ይስቃል። የሚገርመኝ ፓርቱስ ተጫወትኩባቸው ይሄን ያህል ይፈሩኛል ይላል። ዋው! ይሄን ያህል ኢየሱስ ተጣለ ያለውን ነገር የእግሮቻችሁ መረገጫ ነው ያለው ነገር እኛን ድንብርብራችንን ያወጣል። ኢየሱስ በመስቀል ላይ ፍጻሜ ያመጣበትን ነገር ኢቭን ነው መስቀሉ እንደዚህ ቢገባ፣ ኢየሱስ እንደዚህ ቢገባ፣ አምልኮ እንደዚህ ቢያስጮን፣ አሁን የሁሉ ሐሳብ ምንድነው? ለእግዚአብሔር ከመገዛት ውጪ ሆነን መቃወም ላይ ግን እናተኩራለን። ፈውስ ላይ እናተኩራለን። በረከት ላይ በጣም ፎከስ እናደርጋለን። ያዕቆብ ግን እንዲህ ነው ያለው፣ ለእግዚአብሔር ምን በሉ አለ? ተገዟል። አሁን ኃይላችንን መጨረስ ያለብን ለእግዚአብሔር መገዛት ላይ ነው። አቅማችንን፣ ጩኸታችንን፣ ልባችንን፣ ህይወታችንን፣ ሁለንተናችንን መጨረስ ያለብን ምኑ ጋር ነው ቢባል ለእግዚአብሔር መገዛት ላይ። ገንዘባችን ቢሆን፣ ሞቲቫችን ቢሆን፣ ኑሯችን ቢሆን፣ ሰውነታችን ቢሆን፣ ራእያችን ቢሆን፣ አመለካከታችን ቢሆን፣ ሁለንተናችን ቢሆን ፎከስ ማድረግ ያለበት ለጌታ መማረክ ላይ፣ ለጌታ መገዛት ላይ፣ ለጌታ ማሸነፍ ላይ ከፍተኛውን ጊዜ መስጠት ያለብን። ለእግዚአብሔር በመገዛት ብዛት ውስጥ የገባ ሰው ቢገስጽ ማለት ነው አይፎርሽም። አሜን ነው። አይፎርሽም፣ ግንባሩን ያገኘዋል። ዳዊት የጎልያድን ግንባር ለምን አገኘ ብለን ብንል ተገዝቶ ጨርሷል። ጫካ ሰው ለእግዚአብሔር መንፈስ ምላሽ የሚሰጥ ነው። ለእግዚአብሔር የተመቸ ነው። ከሳኦል ይልቅ ለእግዚአብሔር የተመቸ ነው። ከወንድሞቹ ይልቅ ለእግዚአብሔር የተመቸ ነው። ከእሴይ ይልቅ ለእግዚአብሔር የተመቸ ነው። ባይዘው ለእግዚአብሔር የሚመቹ ሰዎች ከሰው ዓይን የጠፉ ናቸው። ደስ ሲባል በሰው የማይታሰብ ሰው ማን ነው ቢባል ለእግዚአብሔር የሚገዛ ሰው። ለእግዚአብሔር የሚገዛ ሰው የጓዳ ሰው። ለእግዚአብሔር የሚገዛ ሰው የፖስተር አይደለም። ለእግዚአብሔር የሚገዛ ሰው የአደባባይ ሰው አይደለም። ለእግዚአብሔር የሚገዛ ሰው የጓዳ ነው፣ የግል ነው። ግን የሆነ ወቅት ላይ ድንገት እግዚአብሔር በአደባባይ ይገልጠዋል፣ ደግሞ መልሶ ይሰውረዋል። ስለዚህ መጽሐፉ ምንድነው የሚያደርግ? ለእግዚአብሔር ተገዙ አለ መጀመሪያ። ስለዚህ እግዚአብሔር ይሄንን ዓመት ለእርሱ የመገዛት ዓመት ያድርግልን። በደም አሜን በሉ። ለእግዚአብሔር የመገዛት ዘመን ይሁንልን። የመግዛት ዘመን ብለን ሳንገዛ ኖረናል። ሚስጥሩ ስላልተገዛ ነው። ስለዚህ ዘመኑ የሚገዛለት፣ አጋንንት የሚገዛለት፣ ደዌ የሚገዛለት፣ የዚህ ዓለም ሲስተም የሚገዛለት ማን ነው ብለን ብንል ለእግዚአብሔር ሲገዛ ይኖራል። ለእግዚአብሔር መገዛት የሚያክል ህይወት የለም።
ስለዚህ ለእግዚአብሔር ምን በሉ? ተገዙ። ከዛ በኋላ ለእግዚአብሔር ተገዝታችሁ ስትጨርሱ ዲያብሎስን ምን በሉ? ተቃወሙት። ከእናንተ ምን ይላል? ዲያብሎስ ለማን እንደሚሸሽ ያውቃል። የሚገርም ለማን እንደሚሸሽ ያውቃል። በደንብ አድርጎ ጥቅስ ለሚያነበንብ አይደለም። ጥቅስ ከግራ ከቀኝ ለሚያጣቅስ አይደለም። ወፍራም ድምፅ ላለው አይደለም። ላፈቀላጤውም አይደለም። በሆነ ነገር ለተመረቀውም አይደለም። ዲያብሎስ ለማን እንደሚገዛ ያውቃል። ለእግዚአብሔር ለሚገዛ ሰው ዲያብሎስ ይገዛል። ዲያብሎስን የማንበርከክ አቅማችን ያለው እኛ ለእግዚአብሔር በመገዛታችን ውስጥ ነው። የሚገርማችሁ ነገር ለእግዚአብሔር መገዛት በራሱ ዲያብሎስን እየተቃወሙ መኖር። በኢየሱስ ክርስቶስ ስም ሳንል፣ ምክንያቱም ሰይጣን ኢየሱስን አየውና አልገሰጸው፣ አልተቃወመው። ኢየሱስ የራሱን ላይፍ እየኖረ ነው። ስለዚህ ጊዜያችን ሳይደርስ ልታጠፋን መጣህ አለው። በጣም የሚገርም ነገር ነው። ለካ ኢየሱስ በጣም እግዚአብሔር በረካበት፣ እግዚአብሔር በተደሰተበት፣ እግዚአብሔር ደስ በተሰኘበት ህይወት ይመላለስ ነበር ኢየሱስ። ስለዚህ በየአጋጣሚ አጋንንቶች ሲያዩ ጊዜያችን ሳይደርስ ልታጠፋን መጣህ። አረ በኢየሱስ ስም ለኛ የሚባልልን አሜን ነው ወይ? አሜን። እንደውም የዚህ ዘመን አጋንንት ሲመስለኝ አቦ ተመቸኸኝ የሚል እግዚአብሔር ይውጋው። ተመቸኸኝ፣ በጣም ባንተ በጣም ኮምፎርታብል ነኝ፣ ነፍስ ተመችቶኛል፣ ገንዘብ ተመችቶኛል፣ ጤና ተመችቶኛል፣ ነገር ተመችቶኛል፣ እንዲያውም ጨምረ ያኛውን ቤትህን አከራይኝ ሁሉ እያለ ይህንን ተከራይቼዋለሁ፣ አሁን ሰፋ ብዬ መኖር እየፈለግኩ ነው፣ በደንብ ልከራይህ እፈልጋለሁ እያለ ነው። እግዚአብሔር ይምጣው። ግን እግዚአብሔር ይምጣው ራሱን የቻለ እውቀት ራሱ ያስፈልገዋል። እውነት እግዚአብሔር አክቲቭሊ እንዲመጣው መጀመሪያ እኛ ለእግዚአብሔር እንመታለት፣ መጀመሪያ እኛ ለእግዚአብሔር እንፍረስለት፣ መጀመሪያ እኛ ለእግዚአብሔር እንጠረግለት፣ መጀመሪያ እንስተካከልለት። ለእግዚአብሔር ተገዙ አለ። ከዛ ደግሞ ተቃወሙት፣ ያኔ ከእናንተ ይሸሻል። 2017 እና ከ2017 በፊት በነበሩ አመቶቻችን ሁሉ ላይ ያልሸሹ አጋንንቶች ዛሬ በዚህ ምሽት በምን ይሽሹ? በምን ይሽሹ? እስቲ አጋንንቶች እንዲሸሹ የሚፈልግ ኢየሱስ ጌታ ነው። እነዚህ በእውነት የተነሱ እጆች እንደው ለእግዚአብሔር የተማረኩ ያድርጋቸው፣ ለእግዚአብሔር የተቀደሱ ያድርጋቸው፣ የእግዚአብሔርን ነገር የሚቀበሉ ያድርጋቸው። ኃላፊነታችንን እንወጣለን። እኛ እዚህ ጋር እንገዛለን። ሃሌሉያ። እንደውም ይኸውላችሁ ከኛ የሚጠበቀው ነገር ከአጅሬ ጋር መተኳኮስ አይደለም። እሱ እኮ የሚገርማችሁ ከ6000 ዓመት በላይ የሆነ ምን አለው? ልምድ አለው። እኛ የትላንትኖቹን በደንብ አድርጎ ነው የሚጫወትብን። ስለዚህ እኛ ከሱ ጋራ መጠበብ አንችልም፣ ከሱ ጋራ መነጋገር አንችልም። ሔዋን እኮ ከሱ ጋር በመነጋገር ነው የወደቀችው። ሳምሶንም ከደሊላ ጋር ብዙ በማውራቱ ነው የወደቀው። እኛ የሚያምርብን ከእግዚአብሔር ጋር ስንነጋገር፣ ከእግዚአብሔር ጋር የሚነጋገር የዘመናት ዕውቀት ይገባበታል፣ ጥበብ ይገባበታል፣ ማስተዋል ይገባበታል። ከጠላቱ ይልቅ አስተዋይ ይሆናል። ከእግዚአብሔር የሚነጋገር ሰው ማያቀው ማይገለጥለት ማይበራለት ነገር የለም። እኛ ደግሞ ጥለውብን ከእግዚአብሔር ከመነጋገር ይልቅ ተንበርክከን እንኳን ከአጅሬ ጋር ነው የምናወራው። ከአጅሬ ጋር ነው ተንበርክከን እንኳን። እኔ ይኸውላችሁ ይሄ ዘመን የተንበረከከ ሁሉ ከእግዚአብሔር ጋር እየተነጋገረ ነው አይደለም። እውነተኛ ከእግዚአብሔር ጋር መነጋገር ከመንበርከክ ያልፋል። ቆሞም ይቻላል፣ ተኝቶም ይቻላል፣ እየሰሩም ይቻላል፣ ከሰው ጋር እያወሩም ይቻላል፣ ውስጥን እያደመጡም ይቻላል። በዚህ ልምድ ደግሞ ስንበረከክ ሀውማች ነው ከቆምነው በላይ እግዚአብሔር የሚፈልግብን እንደ ቤተ ክርስቲያን፣ እንደ አማኝ፣ እንደ ቤተሰብ፣ እንደ ግለሰብ በየህይወቶቻችን እግዚአብሔር ምን ይፈልጋል ብለን ብንል ለእርሱ ምን ማለት ሰሬንድ ማለት፣ ለእግዚአብሔር ምን ማለት መገዛት። ለእግዚአብሔር የሚገዛ ትውልድ በእውነት ሰይጣን ሲፈራው፣ አሜን ነው። ሰይጣን ይፈራው፣ ሽታው ራሱ አይመቸውም። ለእግዚአብሔር የሚገዛ ማንነት ያለው ሰውነቱ ራሱ የእግዚአብሔር መለኮታዊ ጠረን የተለቀቀበት ስለሆነ ዲያብሎስ ያቅለሸልሸው። አሜን ነው ወይ? በየመንገዱ ስንሄድ ትውልዱ ያቅለሽ፣ አጋንንት የሰፈረበት ትውልድ እግዚአብሔር ነፃ
ያውጣው። አጋንንት ያለበት ትውልድ እኮ አጋንንት እንዲኖርበት እኮ አይፈልግም። ራሱ ነፃ መውጣት ይፈልጋል ፍጥረት ትውልድ። ነገር ግን እግዚአብሔር ግን ነፃ የሚያወጣው በማን ነው ብለን ብንል ለእርሱ በሚገዛ ትውልድ። አሜን ነው። ለእሱ የሚገዛ ትውልድ ትውልዱን ያድናል፣ ትውልዱን ነፃ ያወጣል። ሰይጣን በየቤቱ በየሰው በየምናምኑ ይሄ ተመሽጎ የገባ የተጠቀጠቁ አጋንንቶች መቃጠል ይጀምራሉ። በኢየሱስ መርገፍ ይጀምራል። ከምድሪቱ ላይ መራገፍ ይጀምራል። ከቤተ ክርስቲያን መራገፍ ይጀምራል። አብሮ መጨብጨብ አይኖርም። አብሮ ማገልገል አይኖርም። አብሮ መቀመጥ አይኖርም። ሰው ወዶ አይደለም፣ ነፃነት ፈልጎ እኮ ነው ከናጋንንት ቸርች የሚመጣው። ቸርች ሲመጣ እኮ ቸርችን ለመምታት አስቦ አይደለም። ትውልዱ ነፃ መውጣት ይፈልጋል። ማን ነፃ ያውጣኝ እያለ ነው። የትውልዱ ተስፋና ቤዛ ማን ነው ብለን ብንል ለእግዚአብሔር የተገዛ ትውልድ፣ ለእግዚአብሔር የተገዛ በኢየሱስ ስም የምትለዋን ነገር በአክብሮት ነው የሚጠራው፣ በጥንቃቄ ነው የሚጠራው፣ በብዙ ጉልበት ነው የሚጠራው፣ በብዙ ጥንቃቄ ነው የሚጠራው። የኢየሱስን ስም የማያባክን ማን ነው? ለእግዚአብሔር የሚገዛ ለክርስቶስ የሚገዛ ሰው ስሙን አያባክንም። ለእግዚአብሔር የሚገዛ ሰው ለየትኛው መንፈሳዊ አመለካከትና አስተሳሰብ ጥንቁቅ ነው። በውስጡ መንፈሳዊ እንቁ እንዳለ ስለሚገባው በየሜዳው በየቦታው በእርያ ላይ አይጥለው። ከጣለው ፐርፌክት በሆነ ጊዜና ሰዓት ይጥለው። አሜን። ስለዚህ ጳውሎስ ለጌታ እንዴት እንደተገዛው አለ። በእነዚህ 3 ዓመታት ውስጥ ዛሬ በቀረልን ዘመን ሐዋርያው ጳውሎስ ለተገዛለት ጌታ እኛም ላይ ልክ እንደዛው። አሜን ነው። አሜን። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱሳችን የሚገርማችሁ ነገር በመዝሙር 2 ቁጥር 11 ላይ እንደዚህ ይላል፣ ለእግዚአብሔር ይላል በፍርሃት ተገዙ ይላል። አሜን ነው። ለእግዚአብሔር በምን? በፍርሃት። በፍርሃት ሲል የጥበብ መጀመሪያ እግዚአብሔርን በማወቅ በሆነ ምን ፍርሃት ማለት ነው። ስለዚህ ለእግዚአብሔር ለመገዛት ስናስብ የምንገዛው በምን መንፈስ ነው? ምክንያቱም የእግዚአብሔርን የመፍራት መንፈስ ምን ይልበታል? ያርፍበታል። እግዚአብሔርን የመፍራት መንፈስ ያረፈበት ሰው ለእግዚአብሔር ይገዛል። አሜን ነው። እግዚአብሔር ለእሱ እንድንገዛ ከሰጠን መንፈስ አንዱ የፍርሃትን መንፈስ። አሜን ነው። ስለዚህ ለእግዚአብሔር በምን ተገዙ? በፍርሃት ተገዙ። መዝሙር 81 ቁጥር 15 ላይ የጌታ ቃል እንደዚህ ይላል፣ የእግዚአብሔር ጠላቶች በተገዙለት ነበር ይላል። የእግዚአብሔር ጠላቶች በተገዙለት ነበር የሚለው ቃል ይሄ መዝሙር 81 ቁጥር 15 ላይ ሕዝቤ ድምፄን ሰምቶ ቢሆን ኖሮ እያለ በሚናገረው ሐሳብ ውስጥ እና የእግዚአብሔር ጠላቶች በተገዙለት ነበረ። የእግዚአብሔር ጠላቶች የሚገዙለት ማን ነው? ለድምፁ የተገዛ፣ ለማንነቱ የተገዛ፣ ለትልቅነቱ የተገዛ። ለእግዚአብሔር የተገዛ ሰው የእግዚአብሔርን ጠላት ይገዛል። ለእግዚአብሔር የተገዛ ሰው የምድሪቱን ጠላት ይገዛል። የቤተ ክርስቲያንን ጠላት ይገዛል። አይገርማችሁ? የእግዚአብሔር ጠላቶች እኮ ነው። በነገራችን ላይ የእግዚአብሔር ጠላት የሰው ጠላት ነው። የሰው ጠላት የእግዚአብሔር ጠላት። ነገር ግን የእግዚአብሔር ጠላት ለእኔና ለእናንተ ወደ መገዛት የሚመጣው አሁንም ሚስጥሩ እኛ ምን ስንል ነው? ወደ መገዛት ውስጥ ስንገባ። ክብር ለጌታ ይሁን። ሮሜ 12:11 ላይ በጣም የሚገርም ቃል አለ። አሁን ተመሳሳይ ቃል ነው። ሮሜ 12:11 ላይ ለሥራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ ይልና ለጌታ ደግሞ ተገዙ። ይሄንን የሚያወራው በትእዛዝ ድምፅ። ስለዚህ ለጌታ መገዛት ምንድነው ማለት ነው? ትእዛዝ። አሜን ነው። በቃ ትእዛዝ። ለጌታ ምን በሉ አለ? ተገዙ አለ። በጌታ መገዛት ጉዳይ ላይ የሚያስፈልገው ኦርደር ነው አለ። የፍቅር ሕግ፣ የጸጋ ሕግ። ክብር ለእግዚአብሔር ይሁን። እንደገና እንቀጥላለን። ሐዋርያው በኖረበት ዘመን ለጌታ እየተገዛ እንደኖረ ሁሉ እንደገና አንድ በጣም አስገራሚ ቃል ደግሞ እንመለከታለን። ይህንንም አነብላችኋለሁና ቀጣዩን ሐሳብ
እዚህ ውስጥ ደግሞ እናያለን እና እንደዚህ ይላል 20 መጀመሪያ ያነበብኩላችሁ ክፍል ላይ ሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 21 ላይ የሚያወራው ምንድነው? በኢየሱስ ክርስቶስ ማመን ለአይሁድ ለግሪክ ሰዎች እየመሰከርኩኝ በጉባኤ በየቤቱ ለሁላችሁ አወራሁላችሁ አስተማሯችሁ እንጂ ከሚጠቅማችሁ አንድስ ነገር እንኳን ምን አላደረኩም አላስቀረውባችሁ። ስለዚህ በኖርኩበት ዘመን አንድ ነገር አድርጌያለሁ። በየጉባኤው በየቤቱ አስተማርኳችሁ ሰበኩላችሁ እንጂ ምንም ነገር አላስቀረውባችሁ። እዚህ ጋር ያወራ ያለው ጳውሎስ ምንድነው? ጳውሎስ በኖርኩበት ዘመን እየሰበኩ ነበር የኖርኩት፣ እየመሰከርኩ ነበር ምን ያልኩት የኖርኩት። ስመሰክር አንደኛ በጉባኤ መሰከርኳል፣ ሁለተኛ ደግሞ በየቤቱ መሰከርኳል። ስለዚህ በዚህ ውስጥ አንድ እንድንወስድ የምፈልገው ነገር ምንድነው? በ2018 እግዚአብሔር ወንጌልን የመስበክ ዘመን ያድርግልን። አሜን። የመመስከር ዘመን ያድርግልን። አሜን። የመናገር ዘመን ያድርግልን። አሜን። ምክንያቱም ሐዋርያው በኖረበት በእነዚህ በ3 ዓመታት ውስጥ ያደረገው ነገር ቢኖር ጉባኤ ሲያገኝ ይሰብካል፣ በየቤቱም ሲገባ ምን ያደርጋል? ይመሰክራል። ያውም የሚያወራው ስለማን ነው? ስለ ኢየሱስ ክርስቶስ ምን ያደርግ ነበር? ያወራና ይመሰክር ነበር። ይሄ ቃል ማለት ቀላል ነገር አይደለም። የቤተ ክርስቲያን ዋንኛ ምን ስለሆነ ተልኳ ስለሆነ ጌታ ምን አለ? መንፈስ ቅዱስ በእናንተ ላይ በኃይል ሲወርድ ምኖቼ ትሆናላችሁ ነው ያለው። አስምሩበት። ምስክሮቼ ትሆናላችሁ ነው ያለው። ስለዚህ እኛ የወንጌል ምስክር ነን። እኛ የኢየሱስ ምስክር ነን። እኛ ስለ ኢየሱስ ምናወራ አሁን ከእንግዲህ በ2018 የምናደርገው ነገር ምንድነው ብለን ብንል በተገኘው አጋጣሚ ወንጌልን እናወራለን። አሜን ነው። ወንጌል ማውራት ትርጉሙ በጣም ብዙ ነው። ትርጉሙ ብዙ ነው። አንዳንዱ እግዚአብሔር ትልቅ አቅም ትልቅ ድፍረት የሰጠው ሰው በየአደባባዩ ይሰብካል። እግዚአብሔር ይመስገን። መልካም ነው። በጣም መቀጠል አለበት። ጥሩ ነው። አንዳንዱ ደግሞ እግዚአብሔር የረዳው ደግሞ ዋን ቱ ዋን በሆነ መንገድ አሜን ነው። ዋን ቱ ዋን አስቦበት ጸልዮበት ለጓደኛው ለሰው ለጎረቤቱ ቀስ እያለ በፍቅር እየጋበዘ እያባበለ የገባውን ነገር በገባው መንገድ ምን ያደርገዋል? ያስረዳዋል። ወንጌል የመስበክ መንገዱ ምንድነው? ብዙ ነው። የግዴታ እንደገና በየአደባባይ ላይ ወጥተን መጮህ ብቻ ላይጠበቅብን ይችላል። እግዚአብሔር እንደሰጠን ጸጋ ግን ወንጌልን ምን እናደርጋለን? እንናገራለን፣ እንመሰክራለን። የሚገርማችሁ በአንድም ይሁን በሌላም መንገድ በየቀኑ ከሚያምኑ ሰዎች ጋር በምንገናኘው ልክ ከማያምኑ ሰዎችም ጋር ምን እንላለን? እንገናኛለን። ስለዚህ ከቅዱሳን ጋር ስንገናኝ እንተናነጽ። አሜን ነው። አንማ ሰዎችን አንማበት፣ የጌታን ነገር እንከፋፈልበት። እንደገና ደግሞ ማያምኑ ወደኛ ከመጡ ደግሞ የጌታን ፍቅር ምን እናድርጋቸው? እንንገራቸው። በግድ አይደለም። ከነሱ ጋር ስንገናኝ በውስጣችን መጸለይ እንጀምር። እግዚአብሔር ያለ ምክንያት እጃችን ላይ ምን አላደረጋቸው? አጣላቸው። ክብር ለጌታ ይሁን። ስለዚህ ዛሬ ባንነግራቸው እንኳን ነገ ለመንገር የሆነ ጥርጊያ እያደረግን አሜን ነው፣ ጥርጊያ እያደረግን። ምክንያቱም መሆን ያለበት ነገር ይሄ ነው። እግዚአብሔር ሰው ሲሰጠን የሰጠን ሰው እንድናወራው፣ እንድንጫወተው፣ እንድንሳሳቀው ብቻ ሳይሆን በዳንበት መንፈስ ደግሞ እንድንነቃው። አሜን ነው። እግዚአብሔር ያቀመሰንን ነገር ምን እንድናደርገው? እንድናወራው። ሐዋርያው በኖርኩበት ዘመን አለ በየጉባኤው እየመሰከርኩ ነው የምታውቁኝ አለ። በየቤቱም ስገባ ደግሞ ምን እያደረግኩ አለ? እየሰበኩ እየመሰከርኩ እየተናገርኩ አለ። ይኸውላችሁ ሰባኪነት ወይም ደግሞ የወንጌል መልእክተኝነት የተሰጠው ለማን ብቻ አይደለም? ሐዋርያቶች፣ ነቢያቶች፣ መጋቢ፣ አስተማሪ፣ ወንጌላዊ ብቻ ለምንለው ሰዎች አይደለም። ለቅዱሳን ሁሉ የማዳኑ ተልእኮ ምን ብሏል? ተሰጥቷል። ይህንን በደንብ አድርገን እንድናምን ያስፈልጋል። ለዚህ ነው የእግዚአብሔር ቃል ሁለተኛ ጢሞቴዎስ 4:2 ላይ ሲናገር እንዲህ ይላል። ሁለተኛ ጢሞቴዎስ 4:2 ላይ ቃሉን ስበክ ይላል።